ብሎ ለምን በመላእክት አማላጅነት ብቻ እናደርገዋለን? በቅዱሳን አማላጅነት በመጽሐፍ ቅዱስና በአባቶች ትምህርት እንወያይ ብዬው ሰክሶ ነበር። በመላእክት ካልሆነ አልወያየም ብሎ ጠቅለል ያለው በቅዱሳን አማላጅነት እንወያይ ብዬ ኦፊሻሊ በቪዲዮ ኢንቫይት አድርጌው ነበር። ሳይመጣ ቀረና አሁን እንግዲህ በቅዱስ ሚካኤል ምልጃ ስራ ያገኘው ሲባል በዚህ እንወያይ እንዴ! ሰው ጸልሏል እንዴ? ሰው እኔ ምን እየሆነ ነው? ሰው ግን እኔ ታውቃለህ፣ በቃ የሆነ የማይመስል ርዕስ መምረጥ በቃ ስራችን ብለው ይዘውታልና አሁን እግዚአብሔር በቃ ይሄ በነገረ ድህነት ይሄ በመሰረታዊ ትምህርት በዶግማ ምናምን የሚባሉ ነገሮች ተስፋ አስቆርጧቸዋል፣ ራሳቸው ራሱ መሯቸዋልና በቃ ገድል ድርሳን በቃ ተስፋ ቆረጡ። አንወያይም ማለት አሁን በቃ የሆነ ቪዲዮ ስትሰራ እንዲህ ብለሃል ሚካኤልን ብላ እኔ ቀለቤ ራሱ ይኸው ኧረ በቅዱስ ሚካኤል ምናምን ሲል ሰምቶት አኬ ይኸው በቅዱስ ሚካኤል ስትል ሰምቻለሁ እና በድርሳነ ሚካኤል ተወያይ። በጣም ነው እንደ ርዕስ የጠፋባችሁ እና ተው አታስቁም። ኧረ ጭራሽ በአባቶች በቅዱስ ቁርባን ገብተውበታል። እኔ እኮ ላይ በቃ ገረመኝ። አሁንማ እየተቀየሩ እኮ ነው ፓፓ። በተለይ ምንም በቃ ማምለጫ የለም፣ ወዲህ ወዲያ የለም ማለት ነው። ቅዱስ ቁርባን ላይ የእንትን ላይም ማለት ነው ድጋሚ የእነሱን ሀሳብ ሪፊት አናረግም። ጳውሎስ ፍቃድ እዚህ ላይ መጥቶ ያቦካውን ትምህርት ያን ያስተካክለንለታል። ድጋሚ እነዚህ ጭሶች ሊያቦኩት ከሆነ ድጋሚ አናስተካክልላቸው። ኦቨር አይደል እንደ እንትን ያደረጉት ያኔ ያስታውሳለህ? አይ አሁን በቃ ወደ እንትን ነው እየመጡት ያሉት። በነገራችን ላይ እዚህ ውስጥ ፕሮቴስታንቶች ሜቢ ካላችሁ በቅዱስ ቁርባንና በጥምቀት ዙሪያ በቃ ካሁን በኋላ ማለት የትኛው እኔን የሚያወሩትም አይመስለኝም። ካሁን በኋላ የምታወሩ እኔ ድፍረት አግኝታችሁ አይ ለድነት አይደለም፣ ጥምቀት ለድነት አይደለም፣ እንዲሁም ቅዱስ ቁርባን የጌታ እውነተኛ ስጋና ደም አይደለም የምትሉ አይመስለኝም። ደፍራችሁ የምትሉ ካላችሁ ግን ግቡ። ማለት የእናንተ አፖሎጂቲክስ አይ እንደዛ ነው እያሉ እና መግባት ትችላላችሁ። አይደለም የጌታ ስጋና ደም አይደለም የምትሉ የጌታ እራት እንዲሁም ደግሞ ጥምቀት ለድነት አይደለም የምትሉ መግባት ትችላላችሁ። ለማንኛውም የታድሮስ ማላቲን አግኝቼዋለሁ። ቻፕተር 12 ነው። እኔማ ቪዲዮ ለመስራት አስቤ ነበር። እንዲያው እንትኑ ቢገኝና ሰው መጥቶ እንትን ብለን ጥሩ ነበር። እስቲ እንዴ ሰማላ ይሰማል። ምን እየፈለክ ነው? ቻፕተር 12ን እያወጣው ነው። የእንትን ማለት ነው። ላውጣልህ? አይ አገኘሁት። እንደዚህ አድርገን በጣም ስቀጥፍበት የነበረው አንዴ ካሜራ መጥረግ ይጠበቅብኛል መሰለኝ። ይታያል ዮአዴ? እስቲ ቆይ ልጥረግ አንዴ። ከፍ ማድረግ አይታይም?
አሁን ይታያል። አሁን ፒስ በቃ እና በጣም ስቀጥፍበት ነበረ እና ይሄ የቴዎድሮስ ማላቲ ነው። በነገራችን ላይ እዚህ ላይ ያላችሁ የምትመለከቱት የፋዘር ቴዎድሮስ ማላቲ ስለምንድን ነው ሪቨሌሽን ላይ ያው ኦልሞስት ኦል በሚለው ደረጃ ነው ትርጉም ከአባቶች አምጥቶ የተረጎሙት ማለት ነው። ከአባቶችም ጭምር ነው ትርጓሜ አንድ ላይ ያመጡት እና ይህ ትርጓሜ ራዕየ ዮሐንስ ቁጥር 12 ላይ ያለው ስለምንድን ነው የሚለውን ያስቀምጣል እና ቸርች የተባለችውን ማለት ነው። በብዙ ቦታ ላይ አሁን ዌስተርኖች ምንድን ነው የሚሉት ኢንተርፕሬቴሽናቸው እዚህ ላይ እንደምትመለከቱት ዌስተርን የተባሉት የዌስተርን ቴዎሎጂ ማለት ነው። የዌስተርን ቴዎሎጂ ማለት የሮማን ካቶሊክ እና ኦልሞስት ፕሮቴስታንቲዝም ውስጥ ያሉት በዛ ልክ ይፈታ። አንፎርቹኔትሊ some Western scholars took the following interpretation in a deformed image and were imitated by some from the East. They say that this woman is the Jewish people and that the following chapter concerns the Jewish በሚለው ይይዛሉ ወደዛ ያሉት የሚተረጉሙት ማለት ነው። ሌላኛው it is proper for us to understand the church through the right understanding of patriarchate, the prophet, saint and apostle. በዚህ ነው የምንረዳው በቸርች ማለት ነው አንደኛው ማለት ነው። ግን ወረድ ብሎ አሁን ፖይንቴ እመቤታችን ቅድስት ድንግል ማርያምን ማሳየት ስለሆነ እሱ የዘለለበትና የቀጠፈበትን በደንብ ተመልከቱ። When we say church, we cannot separate her from Virgin Mary. ከድንግል ማርያም ለይተን አናይም። ቤተ ክርስቲያን ሲባል ከማን? ከቤተ ክርስቲያን። We cannot separate her from the Virgin Mary, to whom we ቀጥልና are bound in the person of Jesus Christ as the mother of all the living. የሕያዋን ሁሉ እናት በማን በኩል? በክርስቶስ በኩል። የሕያዋን ሁሉ እናት የተባለችው ማናት? እናታችን ቅድስት ድንግል ማርያም። She also is as what? As early fathers say, the woman clothed with the sun, and the moon was under her feet for the Lord Jesus. The Son of righteousness dwelled in her. በእርሷ ነው የተዋሃደው እና she got heavenly glory, she who gave birth in the firstborn son. አያችሁ ለመጀመሪያ ክርስቶስን የወለደች እርሷም እመቤታችን ቅድስት ድንግል ማርያም ምንን? ጸጋን የተላበሰች። ክርስቶስን የተላበሰች ማለት ጸጋን የተላበሰች ቅድስት ድንግል ማርያም ናት። አባቶች እንደሚናገሩት ቤተ ክርስቲያን እንደምትል ከኢርሊ ቸርች ፋዘርም ጭምር ማለት ነው። አሁን እንግዲህ ይሄንን ቀጥፎበት እንዲያውም ቴዎድሮስ ማላቲ ራሱ እንደዛ አይልም ብሎ ሲቀጥፍ በጣም የሚያሳዝን ነው። አሁን ሚሎስ እንደዛ ብሎ እየቀጠፈ ነበር። የሱ ቪዲዮ አለ በነገራችን ላይ ቼክ አድርጉትና ማጋር እንዳለ አላውቅም። አሁን እየቀጠፈበት ነበር። ፋዘር ቴዎድሮስ ማላቲ እንደዛ አይሉም አላሉ ምናምን ብሎ ማለት ነው። እና አንዳንዴ ያሳዝናል። የመዳናችን ጉዳይ አንስተን ነው ወደዚህ የመጣ ነው እና በኦሪት ዘፍጥረት ላይ ያለው ያቺ ሴቲቱን እና እባቡ የተባለ ራሱን ይቀጠቅጣል ከአንቺ የሚወለደው የተባለላት እናታችን ቅድስት ድንግል ማርያም። ራሱን የሚቀጠቅጠው እርሱ ክርስቶስ ነው። ከማን የሚወለደው? ከድንግል ማርያም የሚወለደው። በራእይ ዮሐንስ ውስጥም እዚሁ ጋር የተጠቀሰው ራእይ ዮሐንስ ምዕራፍ 7 ላይ ዓለምን ያሳተ ዲያብሎስ፣ ዓለምን የሚያስት እንዲሁም ሴቲቱን ያሳታት ዲያብሎስ፣ ያ እባብ ዘንዶ ዲያብሎስ ነው ብሎ ነው የሚገልጸው። ያ ዘንዶ ተብሎ የተገለጠው ማን ነው? ዲያብሎስ። ስለዚህ መዳናችን ጉዳይ ስናነሳ እግዚአብሔር ቀድሞ ለሙሴ ሲናገር ማለት ሙሴ መጽሐፍቶችን ሲጽፍ ማዕከል ያደረገው መዳናችን ነው። አዲስ ኪዳንን ማዕከል አድርጎ ነው የጻፈው። አዲስ ኪዳንን ማዕከል አድርጎ ድህነት ወደ ዓለም እንደሚመጣ
ሙሴ ያውቅ ነበር። ክርስቶስ መምጣቱን ሙሴ ያውቅ ነበር። ዓለም የተፈጠረበት በማን በኩል? በክርስቶስ በኩል እንደሆነ፣ ዳግምም የምንታደስበት በክርስቶስ በኩል እንደሆነ ማን ያውቃል ማለት ነው? ሙሴ ያውቃል። ስለዚህ ኦሪት ዘፍጥረትን ልክ ስንከፍት ለአዲስ ኪዳን ተስማሚ ነው ማለት ነው። ለአዲስ ኪዳን ተስማሚ ነው። ለአዲስ ኪዳን ይሄኛው መሰረት ነው ማለት ነው። ያ ጥላ ነው ማለት ነው። ይኸው ቀድሞ በሙሴ በኩል ተናገረ። ይኸው በአዲስ ኪዳን ሲፈጸም ታያላችሁ። በመጀመሪያ ቀደም እንደነገርኳችሁ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ካለ እዚህ ጋር ደግሞ ዮሐንስ ወንጌል ምዕራፍ 1 ይመጣና በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ዓለማት የተፈጠረው በማን በኩል ነው? በቃል ራሱ እግዚአብሔር ነበርና ማ ቃል እግዚአብሔር ዓለምን የፈጠረበት ሰውንም ያዳነበት ፓራሊ ማየት እንችላለን ማለት ነው። ዓለምን ያዳነበትና ዓለምን የፈጠረበት ዓለም የተፈጠረበት በአብ በወልድ በኩል በመንፈስ ቅዱስ አሰራር እንዳትረሱ። ቅድም ነግራችኋለሁ የነበራችሁ ዓለም የተፈጠረበት በአብ በማን በኩል? በወልድ በኩል በልጁ ነው ተብሎ የሚነገረው። በልጁ በማን አሰራር? በመንፈስ ቅዱስ አሰራር ዓለማት ተፈጠሩ። ኦኬ። በአዲስ ኪዳን መዳናችን ወይም አዲስ መፈጠራችን ወይም ደግሞ አዲስ መታደሳችን እንድንታደስ ያደረገው ማን ነው? በአብ በማን በኩል? በወልድ በኩል በማን አሰራር? በመንፈስ ቅዱስ አሰራር። ይሄንን አግኝተናል። ይኸው አብ ልጁን ሰጠን፣ ወልድ በቀራንዮ ላይ ተሰቀለልን፣ መንፈስ ቅዱስ ያ ደሙን ያፈሰሰውን እኛ ላይ ተፈጻሚ ያደረገ በእሱ አሰራር ነው። ያንን የመጀመሪያ ቀራንዮ ላይ የተሰቀለውን የምናገኘው ይኸው ስጋውና ደሙ ዛሬ ላይ እንቀበላለን። ያ ስጋውና ደሙ እንዲሆን የሚያደርገው ማን ነው? በመንፈስ ቅዱስ አሰራር። ያ የሚሆነው በመንፈስ ቅዱስ አሰራር ብቻ ነው ማለት ነው። ስለዚህ ፓራላሊ ነው የሚሄደው። በአዲስ ኪዳን ብሉይ ኪዳን ስታነቡትና ከአዲስ ኪዳን ጋር ስታነጻጽሩት ሁለቱም የብሉይ ኪዳኑ ማንን ማዕከል ያደርጋል? አዲስ ኪዳንን። ሁሉ መጽሐፍት ማዕከል ደግሞ እርሱ ራስ የሆነው ክርስቶስ ነው ማለት ነው። እና መዳናችን በዛ ውስጥ ነው ሁሉ ነገራችን። በነገራችን ላይ እዚህ ውስጥ ቁጭ ብለን የምናወራው ሰዓት የሚሰጥበት ምንም ሁሉም የትኛውም ትምህርት መዳን የሚለውን ነው ማለት ነው። መዳን የሚለውን ነው። እና እስቲ ከዚህ አንጻር ዮሐኔ የሆነ ነገር ብለንና ስለ መዳናችን የተፈጸመበትን እግዚአብሔር መዳናችን እንዴት ፈጸመው እና በዛ ውስጥ ደግሞ እኛ ምንድን ነው የሚጠበቅ ምን ማድረግ ይጠበቅብናል? ያን አሁን በሁለቱ ቴዎሎጂያን አንጻር ዌስተርን እና ኢስተርን አንጻር የሆነ ነገር በለንና ከገቡ እስቲ ፕሮቴስታንቶች ግቡና አንድ ቁጥር ጻፉና እስቲ ስለ መዳናችሁ ንገሩ። ድናችኋል ወይ? ድነናል ካላችሁ ትነግሩናላችሁ ማለት ነው ገብታችሁ። እሺ ዮሐን ይቀጥል። ኦኬ እሺ። ቃለ ታሰማልን ምቁ ያው የተወሰነ እንትን ለማለት ከቀደም ከጀመርከው የተወሰነ ሐሳብ በቤታችን ይሄ ራእይ ላይ ስላለው የተወሰነ ሐሳብ ላንሳና ከዛ ያው መዳን በሰፊው ስለሄድክበት የተወሰነ ነገር እላለሁ። መጀመሪያ ይሄ እመቤታችንና ቤተክርስቲያን ባይዘው በጥንት አባቶች የማይነጣጠሉ ናቸው። ኦኬ እንደውም የቤተክርስቲያን ታይፕ ብለው ነው የሚገልጿት ማለት ነው እመቤታችን። እሱን የተወሰነ አሳያቸዋለሁ። ከዛ በፊት ግን ያው በእንትን አይደለ በሚጠጣስ ቢሆን ባለው ወንድም ነው ይሄ ሐሳብ የተነሳውና ምናልባት ሁልጊዜ አይታችሁት ከሆነ በዛ ሰዓትም ሲያሳይ የሆነ እንትንም ሲያሳይ ነበር። ይሄ መጽሐፍ ኦርቶዶክስ ስቴዲ ባይብል የሚባል ይሄ መጽሐፍ ሲያሳይ ነበራል። ይሄ መጽሐፍ ራሱ ምን ብሎ ነው የሚናገረው? ስለዚች ስለ ራእይ 12 ሪቨሌሽን 12:1 ላይ ማለት ነው ስለማን ነው የሚናገረው ይላል። the great sign in the heaven the woman ይልና the woman is either the Theotokos or true Israel ይላል። ወይም ደግሞ ትሩ እስራኤል የሚለው እውነተኛው እስራኤል የምትባለው የሐዲስ ኪዳኑ እስራኤል ያው ቤተክርስቲያኖች ዘ ቸርች ማለት ነው። ድንግል ማርያምን ወይም ደግሞ ቤተክርስቲያንን የሚያሳይ ነው አለ።
ኦኬ እንዴት ድንግል ማርያምን ወይም ቤተክርስቲያን ሊያሳይ የሚችለው እንዴት ነው የሚለውን ሲያሳይ ሲናገር ኦርቶዶክሲ sees that Theotokos as the perfect symbol of Israel and the church ይላል። ስለዚህ ትክክለኛ ፐርፌክት ሲምቦል ኦፍ እስራኤልም ቤተክርስቲያንም ማነች ተብላ ነው የምትገለጸው? ቤተክርስቲያን ራሷ ድንግል ማርያም ራሷ። እንዴት ነው ድንግል ማርያም ፐርፌክት ሲምቦል ኦፍ ዘ ቸርች ልትሆን የምችለው? የቤተ ክርስቲያን ትክክለኛ ምሳሌ ልትሆን ለቤተ ክርስቲያንም ለድንግል ማርያምም ነው የሚፈታው ማለት ነው። ክፍሉ ማለት ነው ሲፈታ ቤተ ክርስቲያን ተብሎ ሲፈታ ድንግል ማርያም ተብሎ እየተፈታ እንደሆነ በዚህ አጋጣሚ ሰው ሊያቀን ስለሚገባው ማለት እንዴት ነው ከድንግል ማርያም ጋር እኩል ወይም ደግሞ እንዴት ሊነጻጸር ቻለ? አውግስቲን ኦፍ ሂፖ ምን ይላል? በእንተ ድንግልና ወይም ደግሞ ሳንክታ ቨርጂኒቲ የሚለው መጽሐፉ ላይ ማለት ነው። ይሄ ሴክሽን 3 ነው የሚባለው። ሴክሽን 6 ላይ እንዲህ ብሎ ይናገራል። እንዲህ ይላል how is it that you do not belong to the virgin's birth ይላል። አሁን ክርስቶስ በድንግልና ነው የተወለደው አይደለ? ስለዚህ እንዴት ነው እናንተ ራሱ በድንግልና ተወልደናል ብላችሁ ማታምኑት ይላል። በነገራችን ላይ በድንግልና የተወለድ ነው እኛ ራሱ እንዴት እንደሆነ ይናገራል። if you are a members of Christ እናንተ የክርስቶስ አካል ወይም ደግሞ የክርስቶስ ብልቶች ከሆናችሁ then Mary gave birth to our head ድንግል ማርያም ለራሳችን ራስ ለሆነው ለክርስቶስ ምን ብለዋለች? ወልደዋለች አይደል? the church gave birth to you ማለት ነው። ስለዚህ ራስ ለሆነው ለክርስቶስ ካስገኘችው ወይም ከወለደችው አንተን ማስገኝታለች ማለት ነው። ምክንያቱም አንተ የራሱ ምንድነህ? ብልት ነህ ይልና indeed the church also is both virgin and mother ይላል። ቤተ ክርስቲያን ራሷ ድንግልና እናት ነች። ልክ እንደ እመቤታችን ማለት እመቤታችን ድንግልም እናትም ነች አይደል? so the church is also a virgin and a mother ይላል። ድንግልም እናትም ነች አለ። mother because of her womb of charity ይላል። እናት ነች ምክንያቱም ማህፀኗ ለምለም ስለሆነ ማለት ለምለም ማህፀን ስለሆነ ክርስቲያኖችን ስለምትወልድ ማለት ነው። ኦኬ virgin because of the integrity of her faith and piety ይላል። ድንግል ነች እምነቷን፣ ቅድስናዋን፣ ንጽህናዋን መቼም ቢሆን የማያድፍ ነው ቤተክርስቲያን ማለት። ስለዚህ ቤተክርስቲያን ምንድነች አለ? ድንግልም እናትም ነች። ልክ እመቤታችንም ዘላለማዊት ድንግልም እናትም እንደሆነች ማለት ክርስቶስን በድንግልና ወልደዋለች፣ ድንግልናዋ ግን አልፈረሰም። ስለዚህ ቤተክርስቲያንም ዘላለም ክርስቲያኖችን ስትወልድ ትኖራለች፣ ግን ድንግልናዋ አይፈርስም ማለት ሳይፈርስ ነው የምትወልደው። ስለዚህ ድንግል ማርያም እና ቤተክርስቲያን የማይነጣጠሉ የቤተክርስቲያን ምኑ ነች? ታይፑ ነች ይላል። እንደውም እዛው ቀጥለው ምን ይላል? nevertheless ይልና it is true the church is the mother of Christ ቸርች ራሱ የክርስቶስ እናት ተብላ ትጠራለች። ሜሪ precedes the church as its type ምክንያቱ ድንግል ማርያም የቤተ ክርስቲያን ምሳሌ ሆነ ቤተ ክርስቲያንን ስለምትቀድም ይላል። ስለዚህ ከዚህ አንጻር ቤተ ክርስቲያንና እመቤታችን አባቶች እንዲህ አድርገው ይፈቱታል ማለት ነው። ስለዚህ ራእይ 12 ለቤተ ክርስቲያንም ተብሎ ቢፈታ ለእመቤታችንም ተብሎ ሲፈታ ከዚህ አንጻር ምናየው ነው። ሰው በሁለቱም ስናየው ለድንግል ማርያም ተደርጎ ይፈታል በመጀመሪያ ማለት ነው። ከዛ ስለ መዳን እንግዲህ ያው የመዳን ትምህርት ብዙ ጊዜ ተናግረናልና እና ቅዱስ ኤፍሬም ሶርያዊ ምናምን በጣም ብዙ ነገር ይናገራሉ ስለ መዳናች፣ ስለ ክርስቶስ ያዳነበት መንገድ፣ የከፈለበት ዋጋ፣ እያንዳንዱ ነገር ሲናገር ለአዳም ካሳ ወይም ደግሞ ለሰው ልጆች ሁሉ ካሳ እያንዳንዱ ነገር ሲያደርግ እንደነበረ አምላካችን ቅዱስ ኤፍሬም ሶርያዊ ይናገራል። በገነት ስለመመላለሱ ቅድም ስትናገረው ነበረ። ለምንድነው በገነት ተመላለሰ የሚለው
ኦኬ እንደው በሰው ኮቴ በሚመስል ድምፅ ይላል። ለምንድን ነው እንደዛ ያለው? አዳም ወዴት አለህም ብለው ጠይቆታል። ስለምንድን ነው እንደዛ ያለው? በኋላ ላይ ወይም ደግሞ የእኛን አላዋቂ ስጋ ገንዘቡ እንደሚያደርግ እንደሚዋሃድና እንደሚያድነው ሲያጠይቀው ነው። ሁለተኛ ደግሞ አዳም ወዴት አለህ ብለው መጠየቁ ራሱ ቅድም ኮሜንት ላይም ሲጻፍ ስለነበረ ማለት ሲጠየቅ ስለነበረ አዳም ወዴት አለህ ያለው ያለበት ቦታ ጠፍቶ ሳይሆን ኦኬ የሰጠውን ትእዛዝ አፍርሶ ባፈረሰው ምክንያት ደግሞ ውጤቱ እንደደረሰበት በራሱ ነፃ ፈቃድ ደግሞ ያንን መፈጸሙ ራሱ እንዲመሰክር ማለት ነው። አዳም ራሱ እግዚአብሔር አስገድዶት እግዚአብሔር ወስኖበት ሳይሆን በገዛ ፈቃዱ ያንን ዕፀ በለስ መብላቱ በራሱ እንዲናገር ማለት ነው። ያው ምን አለ? ራቆቴን ስለሆንኩ ፈራው አይደለም? ፈራው ከዛ ተሸሸኩም ካንተ ይላል። ራሱ ነው ከእግዚአብሔር የሸሸው ማለት ነው። ራሱ ከእግዚአብሔር ሸሽቷል። ምክንያቱስ አትብላ ካልኩ ዛፍ በላህን ይሏል እግዚአብሔር። ኦኬ አትብላ ካልኩ ዛፍ በላህን ይሏል። ስለዚህ ከዚህ አንጻር ሲጠይቀው እንመለከታለን ማለት ነው። እያንዳንዱ ነገር ክርስቶስ ወደዚህ ዓለም መጥቶ የሰራቸውን ዋጋ ቅዱስ ኤፍሬም ሴራዊ በብዙ ጽሁፎቹ ይናገራልና ክርስቶስ በዕለተ ዓርብ የተሰቀለበት ምክንያት ራሱ ይልና የሰው ልጅ የተፈጠረው በዕለተ ዓርብ ነበረ አይደለ? በዕለተ ዓርብ ተፈጥሮ ነገር ግን ያንን የተፈጠረበትን ክብር ልጅነት ምናምን አጥቶ ነበረ በተፈጠረባት በዚያች ቀን። ከዛ ደግሞ ያጣውን ልጅነት ክርስቶስ ኢየሱስ ድጋሚ ሊፈጥረን አይደለ የመጣው? ልክ ኤፌሶን ምዕራፍ 2:10 የሰው ልጅ ለተፈጠረበት ዓላማ ወይም ደግሞ አስቀድሞ ለተፈጠረበት ዓላማ መልካም ስራ እንድንሰራ በክርስቶስ ኢየሱስ ተፈጠርን ብሎ እንደተናገረው ማለት ነው። አዲስ ፍጥረት ልክ አዲስ ፍጥረት አድርጎ ሊፈጥረን ስለሆነ የመጣው ማለት ነው። የሰው ልጆች በተፈጠሩባት በዚያች ቀን ድጋሜ በቤተ ክርስቲያን ከጎኑ ሊፈጥረን በዕለተ ዓርብ ክርስቶስ ኢየሱስ ተሰቅሏል ማለት ነው እና መዳናችን የመጀመሪያ ኢኒሻል ሳልቬሽን ሁልጊዜ እንደምንናገረው እኛ ሳንሰራ ክርስቶስ ኢየሱስ መጥቶ ፍቅሩን አሳይቶ በዋጋ ገዝቶ ልጆቹ ካደረገን ሲያደርገን እኛ ሰርተን ወይም ደግሞ ለፍተን ወጥተን ወርደን አይደለም ያንን የምናገኘው ማለት ነው። አምነን እንዲሁ በጸጋው እንድናለን ማለት ነው። ኦኬ ጸጋው በእምነት እንዲሁ ነው የሚያድነን ማለት ነው። ልክ ኤፌሶን ምዕራፍ 2 ከቁጥር 8 ማለት ነው። ጸጋው በእምነት እንዲሁ አድኗቸዋል ማንም እንዳይመካ ከስራ አይደለም ይላል። ስለዚህ ልጅነት ያገኘነው ሰርተን ለፍተን ጥረን ግረን ወጥተን ወርደን አይደለም፣ በስራችን አይደለም። ልጅነቱን ያገኘነው ልጅነት እንዲሁ ወጥተህ ለፍተህ ሰርተህ ቢሆንማ ቀድሞው የነበሩ ነቢያት፣ ሐዋርያት፣ ኦኬ ጻድቃን ለፍተው ጥረው ግረው ያንን ልጅነትን ያገኙት ነበር። ግን ያንን ልጅነት ሊያገኝ የቻለ ኦኬ ያንን የተዘጋው ገነት ሊያስከፍት የቻለ ማንም ፍጥረት አልነበረም ከመላእክትም ጨምሮ ማለት። ስለዚህ ያንን ልጅነቱን አስቀድሞ ያለ ስራ በጸጋ እናገኘዋለን። ጸጋ የምንላቸው ግን ጸጋውን ግን የምናገኘው በምንድን ነው? በሚስጥራት በኩል ነው። ኦኬ ልጅነት ሪጀነሬሽን የምናገኘው በጥምቀት ነው። ኦኬ ከዛ በዛ ደግሞ ክርስቶስን ወደ መምሰል ህይወት ኦኬ ማደግ የምንችለው ደግሞ በተሰጠን መብል ሰማያዊ መብል ነው። እሱም ምንድነው ማለት ነው? ቅዱስ ስጋውና ደሙ ነው ማለት ነው። ቅዱስ ስጋውና ደሙ ነው ወደ ክርስቶስ መምሰል ህይወት ሊያሳድገን የሚችለው። ስለዚህ እነዚህን እያደረግን ክርስቶስን ወደ መምሰል ህይወት የምናድግባቸውን ታላላቅ ጸጋዎች ክርስቶስ ኢየሱስ ሰጥቶን ከዛ በኋላ በኃጢአት ከተጨማለቀን በኃጢአት ከወደቀን ይህንን የተሰጠንን ጸጋ ችላ ብለን ወደማይሆን ርኩሰት የምንሄድ ከሆነ ግን ኦፍኮርስ ድህነት ማጣት የሚባል ነገር አለ። ኦኬ ያገኘነውን ልጅነት እናጠዋለን፣ ያገኘውን ድህነት እናጠዋለን ማለት ነው። ስለዚህ ለዛ ነው ጽኑ፣ ቁሙ፣ በሃይማኖት ቁሙ፣ ኦኬ ጠብቁ እያለ ሐዋርያ ቅዱስ ጳውሎስ ብዙ ጊዜ ሲናገር የምንመለከተው ማለት ነው። በጣም በሚገርም ሁኔታ ባይዘው ይሄንን መዳን ማለት ነው ካልጠበቀው እንደውም ከብሉይ ኪዳን ሰዎች ይልቅ የሚያስቀስፍና መዓትን የሚያስመጣ ነው። በነገራችን ላይ ይህ ለእናንተ የተገለጠውን ጸጋ በብሉይ ኪዳን የነበሩ ሰዎች ክርስቶስ ምን አለ? ሊያዩ ተመኙ ግን አላገኙም ይላል። ኦኬ ሊያዩ ተመኙ፣ ይሄንን ጸጋ ይሄንን ዘመን ሊያገኙ ብዙዎች ተመኙ አለ፣ ግን አላገኙትም።
ይሄንን የሰሙ ጆሮዎቻችሁ፣ ይሄንን ያዩ አይኖቻችሁ ብፁዓን ናቸው ይልና ነገር ግን ይሄንን መዳን ተገልጾላቸው ተነግሮላቸው ያልተቀበሉ ግን ከሰዶምና ከጎመራ ይልቅ እንደውም ለሰዶምና ለጎመራ ፍርድ ይቀልላቸዋል ነው። ለሰዶምና ለጎመራ ፍርድ ይቀልላቸዋል። ምክንያቱ የቀደሙት በነቢያት ሊሆን ይችላል፣ በመላእክት ሊሆን ይችላል የተነገራቸው መዳኑን ስብከቱን የተነገራቸው በነቢያት ሊሆን ይችላል፣ በመላእክት ሊሆን ይችላል። ሲቀጥል ደግሞ ጸጋም አልተሰጣቸውም ነበር። አሁን በዘመኑ ፍጻሜ ግን ወንጌሉም የተሰጠው በልጁ በኢየሱስ ክርስቶስ ነው። በዘመኑ ፍጻሜ ግን ዓለማት በፈጠረበት በልጁ ተናገረን ስለሆነ የሚለው ማለት። ስለዚህ ልጁን አለመቀበል ችላ ማለት ግን እጅግ የሚያስቀስፍና የሚያስቀጣ ነው የሚሆነው ማለት። ስለዚህ መዳናችንን በሚገባ ልንጠነቀቅና ልንጠብቀው እንደሚገባ መጽሐፍ ቅዱስ ይናገራል። አንድ ጥቅስ ልናገርና ወደ አንተ እሄዳለሁ። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 23 ጀምሮ ሐዋርያ ቅዱስ ጳውሎስ ስለ መዳን ሕይወት እንዲህ ብሎ ይናገራል ማለት ነው። በወንጌል ማህበርተኛ እሆን ዘንድ ስለ ወንጌል ሁሉን አደርጋለሁ ይላል። በእሽቅድድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ ይላል። ኦኬ፣ ድህነት የሚገኝ ነው። ኦኬ፣ ተስፋ የሚደረግ ነው። ገንዘብ ታደርገዋለህ። ኦኬ፣ ገንዘብ ካረከው በኋላ ደግሞ ፍጻሜ አለው። ፍጻሜውን እንድታገኝ ሩጥ ይላል። ምክንያቱም ለምሳሌ ማንም ሰው ተነስቶ የሩጫ ሜዳ ላይ አይገባም። ኦኬ፣ የሩጫ ሜዳ ላይ ለመግባት መጀመሪያ መስፈርቶች ያስፈልጉታል አይደል? ተወዳድሮ ምናምን ተመርጦ የሩጫ ሜዳ ላይ ይገባል። የሩጫ ሜዳ ላይ ገባ ማለት ግን ኦልሬዲ አሸንፏል። ኦኬ፣ ሽልማት ይገባዋል ማለት ግን አይደለም ማለት ነው። ኦኬ፣ ሽልማት ለማግኘት ስቲል እዛ ትራክ ውስጥ ገብተህ ራሱ ምን ያስፈልጋል? ሩጫ መቅደም ደግሞ ያስፈልጋል ማለት። ስለዚህ ምን አለ ሐዋርያ ቅዱስ ጳውሎስ? እንድታገኙ ሩጡ ካለ በኋላ የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል፣ እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን ነው። ስለዚህ እኛ በምድር ላይ ስንታገል የሚጠፋውን አክሊል ወይም ደግሞ የሚጠፋ ነገር ለማግኘት አይደለም የምንታገለው። ታዲያ ምንድነው? የማይጠፋውን የዘላለም ሕይወትን ለማግኘት ነው። እነሱ አሁን ሯጮች ምሳሌ ሰጧችሁ እንጂ ኖርማሊ እነሱ እንኳን የሚታገሉት ለስጋ ነው አለ። እኛ ግን ለማይጠፋ ለዘላለም ሕይወት ነው የምንታገለዋል። ይቀጥልና ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም አለ። ዝም ብሎ እንደ ሐሳብ እንደሌለው ወይም ደግሞ ተስፋ እንደሌለው ዝም ብሎ በዘልማድ እንደሚሮጥ እንዲሁ የምሮጥ አይደለሁም አለ። ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም አለ። ዝም ብሎ የማይጨበጥ ተስፋ እንደያዘ ሰውም ዝም ብዬ የምጋደል ሰው አይደለሁም አለ። ነገር ግን የምጋደለው ታዲያ ለምንድን ነው ብሎ ሐዋርያ ቅዱስ ጳውሎስ ሲናገር፣ ኦኬ፣ የምጋደለው ታዲያ ለምንድን ነው? ለነፋስ ዝም ብዬ በዘልማድ አይደለም የምጋደለው አለ። ታዲያ ለምንድን ነው የምጋደለው አለ? ይኸው 27 ላይ ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ ይላል። በጣም የሚገርም ነው። ሐዋርያው ቅዱስ ጳውሎስ እኔ ራሱ ለሌሎች ወንጌል ሰብኬ ከጨረስኩ በኋላ ተጥዬ እንዳልቀር አለ። አንተ ሰባኪ ልትሆን ትችላለህ፣ መዘምር ልትሆን ትችላለህ፣ ምንም ልትሆን ትችላለህ። ግን ተጥሎ መውደቅ ደግሞ መቅረት ደግሞ የሚባል ነገር አለ። ሐዋርያ ቅዱስ ጳውሎስ ይህን አለ፣ ለሌሎች ወንጌልን ከሰበኩ በኋላ ተጥዬ የተጣልኩኝ እንዳልቀር ምን አለ? ስጋዬን እየጎሰምኩ አስገዛለሁ። ከስጋ ጋር ነው ትግሉ፣ ከስጋችን ፈቃድ ጋር ነው የምንታገለው። ያው የስጋ ፈቃድ የሚመጣው ከሰይጣን ስለሆነ ማለት ውጊያችን ከስጋና ከደም አይደለም ብሏል ሐዋርያ ቅዱስ ጳውሎስ። ከስጋና ከደም አይደለም ሲል ከሌሎች ሰዎች ጋር አይደለም ጠላችን ማለት ነው፣ ግን ከመናፍስት ጋር ነው ጠላችን። መናፍስት ደግሞ በስጋችን ፈቃድ ላይ ስለሚሰለጥኑ የስጋ ፈቃድን በማነሳሳት ማለት ነው። ስለዚህ ፍልሚያችን የሚሆነው የስጋ ፈቃድ ምን አለ መቁረጥ ስለሆነ ማለት። ስለዚህ ስጋዬን እየጎሰምኩ አስገዛለሁ። እናንተ በኢየሱስ ክርስቶስ ብትሆኑ በመንፈስ ናችሁ እንጂ በስጋ አይደላችሁም ይላል አይደል? ኦኬ፣ በቃ መንፈሳዊ መሆን፣ በመንፈሳዊ ህይወት መመላለስ ማለት የስጋን ህይወት መቅበር፣ ስጋን ከነክፉ መሻቱ ቀብሮ ኦኬ፣ መንፈሳችን በስጋችን ላይ ማሰልጠን፣ መንፈሳችን ወይም ደግሞ ነፍሳችን በስጋችን ላይ ማሰልጠን ነው ዋናው ዓላማው ማለት። እንዲህ ካላረግንስ ተጥዬ እንዳልወድቅ እጎስማለሁ ስጋዬ አለ።
ይቀጥልና ሐዋርያው ቅዱስ ጳውሎስ እሱን ብቻ አይደለም ነገር ግን ክርስቲያኖች ሁሉ እንደሆነ ሲናገር ምዕራፍ 10 ቀጥሎ ምን እያለ ነው? ኦኬ ተጥሎ መቅረት አለ ማለት ነው። ኦኬ ተጥዬ ልቀር እችላለሁ እያለ ነው ሐዋርያው ቅዱስ ጳውሎስ። አዎ ምዕራፍ 10 ላይ በምሳሌ ይናገራል። ወንድሞች ሆይ አለ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ ይላል። በጣም በሚገርማችሁ ሁኔታ ልክ እኛ ቀደም ብለናል አይደለ? መዳን የሚጀመረው በምንድን ነው ብለናል? በጸጋ አይደለ? አምኖ ምስጢራትን በመቀበል በጸጋው እንዲሁ ድህነት ይጀመራል። ልክ እስራኤላውያን እንደሆኑት ማለት ነው። ከግብፅ ጋር ተዋግተው ተጋድለው አሸንፈው ነው ከግብፅ ባርነት የወጡት አይደለም። በእግዚአብሔር ስራ ነው አይደለ የወጡት ከግብፅ ባርነት። ባይዘው እግዚአብሔር ሙሴን ላከ በድንቅ ተአምራቶች ፈርዖን ራሱ እንዲለቅ ማለት ነው። ልክ ክርስቶስ በኃይሉ በስልጣኑ ወደ ሲኦል ወርዶ የሲኦልን ኃይል የዲያብሎስን ስልጣን እንደሰባበረው ማለት ነው። ሙሴ ግብፅ ምድር ድረስ ወርዶ ኦኬ በድንቅ ተአምራቶች በብዙ ኃይላት በብዙ ተአምራቶች ምን ፈርዖን ራሱ እንዲለቅ ማለት ነው፣ ህዝቡ እንዲለቅ ያደረጋል። ይሄ የግብፃውያን ድርሻ ወይም ደግሞ ልፋት ውጣ ውረድ የለው፣ እግዚአብሔር ራሱ ነው ያወጣቸው። ይሄ የሚስጢራት ምሳሌ ነው ማለት ነው። ሚስጢራቱ ልጅነቱ ማግኘቱ ኦኬ ከባርነት ነፃ መውጣቱ ምናምን አምነን በሚስጢራት በኩል ተቀበልን። ለዛ ነው ሐዋርያ ቅዱስ ጳውሎስ ከሙሴ ጋር ምን አሉ? ለመተባበር ተጠመቁ አለ። ይህ ብቻ አይደለም፣ መንፈሳዊ መብሉም መጠጡም ያም ክርስቶስ የሆነው በሉ ጠጡ ይላል። እዛው ቀጥሎ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ ስለሚል ማለት ነው። ኦኬ ሚስጢራትንም ጭምር ተቀብለዋል እነዚህ ሰው በምሳሌ ማለት ነው። ስለዚህ ቀጠለ። እግዚአብሔር ግን ይሄን ሁሉ ካደረጉ በኋላ ወጥተዋል። ኦፍኮርስ ከግብፅ ባርነት ወጥተዋል፣ ትክክል ነው። ነገር ግን አለ እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውምና በምድረ በዳ ወድቀዋልና ይላል። አየ ከክርስትና አንዴ ድኛለሁ በቃ ድህነቴ አላጣውም የሚባል ትምህርት የአጋንን ትምህርት ነው። እንደውም የጆን ኦፍ ደማስከስ ምን ይላል? ቲኦሎጂ ኦፍ ዘ ዴመንስ ይላል። ይሄ አንዴ ድኛለሁ ከዛ ድህነቴን አላጣውም ስራ አያስፈልገኝም የሚለው ቲኦሎጂ ኦፍ ዘ ዴመንስ ይላል ያዕቆብ ምዕራፍ 2 ላይ። ምክንያቱ አጋንንት ያምናሉ በሚገባ እግዚአብሔር መሐሪ እንደሆነ ያውቃሉ፣ ያምናሉ፣ ይንቀጠቀጣሉ። በነገራችን ግን ስራ ስሩ ብትላችሁ አይሰሩ። አጋንንት መልካም ስራ ብትለው ግደለው ከምትለው ብትገለው ኦፍኮርስ ኦልሬዲ የሞተ ስለሆነ ግደለው አይባልም፣ የሞተ ነው። ለማንኛውም ግን ልክ ቴዎሎጂ ኦፍ ዴመንስ ማለት በቃ እግዚአብሔርን ያውቃሉ፣ እግዚአብሔርን ያምኑታል፣ ግን መልካም እግዚአብሔርን ወደ መምሰል ህይወት የሚያሳድገው እግዚአብሔር የሚያስመስልን። በነገራችን ላይ የእግዚአብሔር ምሳሌና the likeness and image of God የሚለው የካፓዶሻን ፋዘርስ የሚገልጹበት መንገድ አለ። እግዚአብሔርን መምሰል ማለት በባህሪያቶቹ ይሄ ቅድስና፣ መልካምነት፣ ሰውን መውደድ፣ አፍቃሪነት ማለት ነው። ይሄ ባህሪያት እግዚአብሔር አለው። አፍቃሪ፣ ፍቅር የሆነ ቸር የሆነ ርህሩህ የሆነ አዛኝ የሆነ ልክ እንደዚያ ናቸው። ስለዚህ ሰው ወደዛ እግዚአብሔርን ወደ መምሰል ህይወት ማደግ ማለት የእግዚአብሔር አምሳያ ነው ማለት ፍጥረታቱን ሌሎቹንም ፍጥረት እንደዚህ የመውደድ ምን ቴንደንሲ ያለው ማለት። ስለዚህ ቲኦሎጂ ኦፍ ዘ ዴመንስ እንደሚለው አንዴ አምኛለሁ በቃ አልጠፋም የሚለው ትምህርት በጣም የሚያጠፋ ነው። እና ሐዋርያ ቅዱስ ጳውሎስ ምን አለ? ከወጡ በኋላ በቃ ካሁን በኋላ ወጥተናል ማን ያዘን ወይም ደግሞ ማን ያግደናል ብለው እንደፈለጉ መሆን ጀመሩ። እና በምድረ በዳ ወድቀዋልና ካለ በኋላ እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። በጣም በቃ ይሄ ምሳሌ ነው፣ ለእኛ ትምህርት ነው የተጻፈልን። እኛ እያለ ያለ ሐዋርያ ቅዱስ ጳውሎስ ባይዘወይ ክርስትና ከተቀበለ በኋላ በቆሮንቶስ የነበሩ ክርስቲያኖች ክርስትናን ከተቀበሉ በኋላ ክርስቲያን ከሆኑ በኋላ በኃጢአት ልምምድ በጣም ጭምልቅ እያሉ ስለመጡ ማለት ልክ አንደኛ ቆሮንቶስ ምዕራፍ 5 እንደምታስታውሱ የገዛ አባቱን ሚስት እንኳን የሚያገባ ሰው እስከ መገኘት ድረስ ማለት ኦኬ፣ እንደዚህ አይነት ሰዎች እስከ መፍጠር ድረስ ማለት
እስኪመጡ ድረስ። ስለዚህ ምን አለ? ኦኬ እንደዚህ እንድናደርግ እኮ አይደለም። አሁንም በመታዘዝ ኦኬ ከኃጢአት ርቀን እግዚአብሔርን በማገልገል በንጽህና ካልኖርን በምድረ በዳ እንደቀሩት በምድረ በዳ እንዳንቀር ይሄንን እኮ የተጻፈው ለኛ ነው ይል ለኛ ነው የተጻፈልን። ስለዚህ በምድረ በዳ ወድቆ መቅረት አላል። ስለዚህ ወድቆ ላለመቅረት ምን ያስፈልጋል? መልካም ፍሬ ማፍራት። ኦኬ መልካም ፍሬ ማፍራት ደግሞ የግድ ያስፈልጋል። እንደውም አንድ ነገር አንብቤ ልጨርስ እዛው። ይቅርታ መኩዬ ብዙ ሰዓት አወራሁኝ። ቁጥር 12 ላይ ምን አለ? ይሄን ብሎ ከተናገረ ይሄ ምሳሌ ሆነልን ካለ በኋላ በጣም የሚያስቁት ፕሮቴስታንቶች ድነናል ብለው ነው አይደለ የሚያምኑ። እቃድኛለሁ፣ ይሄ ድህነቴን እንዴት ላጣው እችላለሁ? ይሄ በእግዚአብሔር የሚተማመኑ ሊያስመስል ይችላል። በነገራችን ግን በውስጡ ክፋት ያዘለ ይሄ ማር የተለወሰ መርዝ አለ አይደል? ኦኬ ድህነቴ እኮ በራሴ ስራ አይደለም ያመጣሁት፣ ስለዚህ ስራ አያስፈልገኝም ወደሚል ኮንክሉዥን መምጣት ማለት እንዴ። ሐዋርያው ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 6 እኮ ክርስቶስ ኢየሱስ እኮ ከኃጢአት ባርነት ነፃ ያወጣን በኃጢአት ጸንተን እንድንኖር ነው ወይ? አይደለም እኮ ነው። አይደለም በኃጢአት ጸንተን እንድንኖር አይደለም። ከባርነት ከኃጢአት ባርነት ነፃ ያወጣ ነው ወደ ጽድቅ እንድንሸጋገር የጽድቅን ህይወት ዓለማዊነት ከክፉ ምኞቱ ቆርጦ የሚጥል ጸጋን የሰጠን እንጂ በኃጢአት እንድንመላለስ አይደለም። ስለዚህ ይሄ በስራችሁ አይደለም ሲባል ኦኬ ምንም ስራ መልካም ፍሬ አያስፈልግም ወደሚል ኮንክሉዥን የሚወስዱ አሉ። እና ምን አለ ሐዋርያ ቅዱስ ጳውሎስ? ይህም ሁሉ እንደ ምሳሌ ሆነባቸው ይላል። እዛው እየተናገረ ጣዖታ የሚያመልኩ አሉ፣ በየመሃሉ በእግዚአብሔር የሚያንጎረጉሩ አሉ፣ የሚሰይስኑ የሚዘሙቱ አሉ እያለ ይመጣል። በነገራቸው ብዙ ኃጢአቶች ይናገራል። መሴሰን፣ ኦኬ ኃጢአት መስራት፣ መዘሙት፣ በእግዚአብሔር ማጉረምረም፣ እነዚህ ነገሮች ሁሉ እየተናገረ ይመጣና ይህ ሁሉ እንደ ምሳሌ ሆነባቸው ይልና እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ ይላል። እኛ ራሱ እንድንገሰጽ ይህንን ተጻፈ ካለ በኋላ 12 ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። ኦኬ ስለዚህ የቆማችሁ የሚመስላችሁ እንዳትወድቁ ተጠንቀቁ። በቃ የዳነ የሚመስለው ወድቋል። ስለዚህ እንዳይወድቅ ይጠንቀቅ ይላል ሐዋርያ ቅዱስ ጳውሎስ። እና መዳናችንን እንድንፈጽም እግዚአብሔር አምላክ ሁላችንን የሚረዳን እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን ይራዲ ቃለ ሕይወት ያሰማልን። ፓፓ በደንብ ነው የገለጽከው። እና ምን እያልናችሁ ነው? ያጠቃለን እንሄዳለን። እና የመዳን ቀን መቼ ነው ጋይስ? መቼ ነው የተባለው? የመዳን ቀን ዛሬ፣ ከዛሬ አሁን ነው የተባለው። የመዳን ቀን አሁን ነው። ይሄ ቅዱስ ጳውሎስ የተናገረበት ትልቁ ነገር እንዲሰሙና እንዲኖሩበት ነው። እሺ እንዲኖሩበት ጭምር ነው። አንዳንድ ጊዜ መልካም ስራ በነገራችን ላይ ስናነሳ መልካም ስራ ማለት ቀጥታ አንድ ሰው አሁን ፓጋን ቢሆንና ወይም ደግሞ ሙስሊም ቢሆንና መልካም ስራ ወይም ደግሞ ቀና ልብ ቢኖረው ወደ እምነት ማለት ወደ ድህነት ወደ እምነት እንዲገባ ወይም ወደ ትክክለኛ መስመር እንዲገባ ሊያደርገው ይችላል። ይህንን ታውቃላችሁ። በመጽሐፍ ቅዱስ ውስጥ ከተጠቀሱት ቆርኔሌዎስ የሐዋርያት ሥራ ምዕራፍ 10 ላይ ስትመለከቱት ቆርኔሌዎስ በጣም መልካም ነበር፣ ደግ ሰው ነበር። ያው ግን ድህነትን አላገኝም፣ መዳንን አላገኝም። ከመልካም ስራው የተነሳ ግን ወዴት ነው መጣ? ጴጥሮስ ወዴት ነው የተላከው? ወደ ቆርኔሌዎስ ማለት ነው። ከዛ ሰበከለን፣ ከዛ መንፈስ ቅዱስ ወረደን፣ ተጠመቀ፣ ድህነትን አገኘ። እና ቀና ልብ ከጅምሩ መኖር ደግሞ አንድ ይረዳናል። በነገራችን ይረዳል፣ በጣም ይጠቅማል። ግን ዋና ማዕከል አንድ ሰው ለመዳን ቤተክርስቲያን የምትለው እኛ የምንለው ዘወትር ማለት ነው። ይህንን በተደጋጋሚ ነግረናቸዋል። ማንም ሰው በስራው ከጅምሩ ማለት ወደ ቤተክርስቲያን ለመጨመር በስራው አንድም ሰው የለም። የተሰጠን ነፃ ስጦታ አለ። አንተ የምጠበቅብህ መቀበል ነው። አንተ የምጠበቅብህ መዳን ነው። አንተ የምጠበቅብህ መዳን ነው። አንተ የምጠበቅብህ መቀበል 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 ነው። አንተ የምጠበቅብህ መዳን ነው። አንተ የምጠበቅብህ
እንዴት የሚለው ደግሞ ጥያቄ ይመጣል። እንዴት ከተባለ አንድ ሰው ያ የተሰጠውን ስጦታ ተቀበል ከተባለ እመንና ይሄው ተጠመቅ፣ ይሄው ስጋውና ደሙን ብላ ጠጣ። አያችሁ፣ በቃ ተቀበል እኮ መቀበሉን እኮ ኑርበት። ከዛ በኋላ ይሄ ነፃ ስጦታ አለ። ከዚህ በላይ ምን ያደርግልህ? ዋን ሴቭድ ኦልዌይስ ሴቭድ እያላችሁ አታምታቱ። ሰው በጣም ብዙ ያው ባፕቲስቶች እና የቃለ ሕይወት መሰረት የያዘው እንግዲህ እንደዛ አይነት ትምህርቶችን የያዙት ናቸው። ዋን ሴቭድ ኦልዌይስ ሴቭድ ቢኮዝ ቀድሞ ያው እግዚአብሔር መርጧል ያንን ሰው። ስለዚህ አንዴ ስለተመረጠ ክርስቶስ ስለሱ ሞቶለታል፣ እርሱ ድነቱ አይጠፋ የሚሉ አሉ ፕሮቴስታንቶች። ጠይቁ፣ ይህንን እዛ ውስጥ የተቀመጣችሁ የምትሰሙን ማለት ነው፣ እዚህ ውስጥ ያላችሁ ዋን ሴቭድ ኦልዌይስ ሴቭድ ብሎ ብዙዎችን አጃጃለ። በጣም የጅል ትምህርት ማለት ነው። አንዴ ድኛለሁ በቃ ምንም ቢሆን ምንም ድነቴ አይጠፋም አይወሰድብኝም። አሁን ነው በነገራችን ላይ ዮሐዴ ታስታውሳለህ እየተሻሻለ የመጣው አይደል? በጣም በመከራ ነው እየተሻሻለ የመጣ ይሄ እንትን ድነት አይጠፋም ምናምን የሚሉት በጣም በቅርብ ጊዜ ነው እንትን ያሉት እንጂ በፊት የዛሬ ዓመት ምናምን በፊት ማለት ነው ጌታ ሆይ ዲቤታችን በሙሉ ድነት ይወሰድብኛል አይወሰድብኝም የሚለው ነበር። ከሆነ ጊዜ በኋላ ግን አላቅም አረ ባልሰራማ ይወሰድብኛል የሚለው ትምህርት እያየለ መጣ ማለት ነው ፕሮቴስታንት ውስጥ። አልቆየም አሁን ወደ ቁርባን መጡ፣ አልቆየም ወደ ጥምቀት ደግሞ መጡ ማለት ለድህነት የሚለውና ለዘላለም ሕይወትና ጸጋ መቀበያ ውስጥ የምናገኝበት ምናምን ማለት ጀመሩ ማለት ነው። አሁን እኛ በቤተ ክርስቲያናችን ይሄው አንድ ጊዜ መዳን ተሰጥቶናል። በማን ነው የተሰጠን? ቅድም እንደነገርኳችሁ በአብ በልጁ በመንፈስ ቅዱስ አሰራር ተሰጠን። ይሄው ይሄ ስጦታ ነፃ ስጦታ ምንም ካንተ የሚጠበቅብህ የለም ማለት አይደለም፣ ግን ምንም በቃ የለም እና እግዚአብሔር ነፃ ይሄው ስጦታውን ሰጠ። ስጦታውን ከሰጠ አሜን ብለህ መቀበል አለብህ ነው። ተቀብለህ ደግሞ መብራት አለብህ። ተቀብለህ ደግሞ መፈጸም አለብህ። ነፃ ነዋ፣ ነፃ የተሰጠ። ስለዚህ ጌታችን ኢየሱስ ክርስቶስ ይሄው አንድ ጊዜ ተሰጠን። ቀራንዮ ላይ ደሙን አፈሰሰልን። ተመልከቱ፣ ደሙን አፈሰሰልን። ከዛስ አምነን አሜን ብለን መቀበል አለብን። ኦ ጌታ ኢየሱስ ክርስቶስ ስለኔ ደምን አፈሰስክልኝ፣ ስለኔ ስጋህን ቆረስክልን እና እኔ ደግሞ አሜን ብዬ ተቀብዬ ከአንተ ጋር ሞቼ ከአንተ ጋር እነሳለሁ። ከአንተ ጋር መሞት አለብኝ። ሮሜ ምዕራፍ 6 ቁጥር 3 ላይ ከክርስቶስ ጋር የምንሞተው ከክርስቶስ ጋር መሞት መነሳት አለብን አይደል? ከክርስቶስ ጋር ግዴታ ስትሞት ምን ትሆናለህ? አዳማዊ ማንነትን ትቀብራለህ። ከዛስ ክርስቶሳዊ ማንነትን ይዘህ ትነሳለህ። ክርስቶሳዊ ማንነት የያዝነው ምንድነው? አሁን ላይ ክርስቲያኖች እኛ ክርስቶሳዊ ማንነት አልያዙም። ሌሎቹ ያንን አላመኑበትም። ትምህርቱን ራሱ ያላመኑበት ስለሆነ ነው ያልያዙት። ከጅምሩ የቤተ ክርስቲያን ትምህርትን ስላልያዙና ቤተ ክርስቲያን out of church there is no salvation ነው የሚሉት ትልልቅ አባቶቻችን። out of the church there is no salvation፣ ከቤተ ክርስቲያን ውጭ ድህነት የለም። ቤተ ክርስቲያን የምንላት ደግሞ የትኛው ናት? አንድ ጊዜ ፈጽሞ ለቅዱሳን የተሰጠችና በክርስቶስ የተመሰረተች እስከ ዛሬ ድረስ የመጣች በቅብብሎች ውስጥ የመጣች ያቺ አንድ ጊዜ ፈጽማ የተሰጠች ቤተ ክርስቲያን ትምህርት አንድ ጊዜ ነው የተሰጠው። ስለዚህ ከዛች ቤተ ክርስቲያን መወለድ አለበት ሰው። ከዛ ዳግም መወለድ አለበት። ከክርስቶስ ጋር ማንነቱን የነበረበትን የመጀመሪያውን ማንነቱን ቀብሮ ክርስቶስን ለብሶ መነሳት አለበት። ለብሶ መነሳት አለበት። ይሄ አሜን ብለን ተቀበል። ነፃ ስጦታ፣ በቃ ነፃ ስጦታ ነው። ሂድና ተቀበል። ይሄው በዚህ ውስጥ ተቀበልክ ማለት ነው። ሁለተኛስ መኖር አለብህ። ክርስቶስን መኖር አለብህ። ክርስቶስን ለመኖር ደግሞ የጌታን ስጋውና ደሙን ግዴታ መቀበል አለብህ። ስለ ኃጢአት ስለምትወድቀው ንስሐ እየገባ ዘወትር የጌታን ስጋና ደም መቀበል አለብህ። ለምን? በዮሐንስ ወንጌል ምዕራፍ 5 ቁጥር 56 ላይ የተጠቀሰው ይሄ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው።
እርሱ ከእኔ ጋር ይኖራል፣ እኔ ደግሞ ከእርሱ ጋር እኖራለሁ ነው እኮ። አብሮ ለመኖር ከጌታ ጋር የምንኖርበት በምን በኩል ነው? በስጋውና በደሙ በኩል። በስጋውና በደሙ በኩል እንኖራለን። ይኸው ዕለት ዕለት የኃጢአት ስርየትን እያገኘን ለወደቅንበት ሁሉ የኃጢአት ስርየትን እየሰጠን ማለት ነው ይሄዳል እና መዳናችን የምንፈጽምበት መልካሙን ስራ ከኛ ይጠበቅብናል። ያንን መልካሙን ስራ ደግሞ ከምንድን ነው ከተባለ በእግዚአብሔር ጸጋ በክርስቶስ በተሰጠን ነው። እስቲ ነው። በነገራችን ላይ አንድ ነገር እንዳትረሱ እባካችሁ። ማለት አሁን የእግዚአብሔር ጸጋ ልክ ቤተክርስቲያን ውስጥ ስንጨመርና በቃ ስንጠመቅ አንድ ጊዜ ድነናል፣ ከዛ ድነታችን እየፈጸምን እንሄዳለን ሲባል እኛው በራሳችን ብቻ የምንፈጽም አይደለም። ብቻችን ችለን መዳናችን መፈጸምም አንችልም፣ አይቻልም። ታዲያ በማንም አሁንም በእግዚአብሔር በእገዛውን ሊያስፈልገናል። ዘወትር ነው የሚያስፈልገናል። ጸጋው ያስፈልገናል። ዕለት ዕለት ጸጋው ያስፈልገናል። ጸጋው ደግሞ ምንድን ነው ከተባለ ይኸው ስጋውና ደሙ ሰጠን። ይኸው ጸጋው ስለሚያስፈልገን ዲፔንደንት ነን ሁል ጊዜ ማለት ነው። ራሳችን ችለንማ አንቆም። ይኸው በቃ አንድ ድኛለሁ ስለዚህ ድነቴን እፈጽማለሁ ሲል አንድ ሰው በቃ መልካም ስራ ለብቻ ተደርጎ ራሱ ብቻ የሚሰራ አይደለም። ታዲያ ምንድነው? ግንዱ ላይ ሆኖ ከግንዱ እየተቀበለ ፍሬ እያፈራ ይሄዳል። አንድ ዛፍ አለ። ዛፉ እንዲያው ቅርንጫፍ አለው። ቅርንጫፍ ደግሞ ፍሬ ያፈራል። ፍሬ የሚያፈራው በዮሐንስ ወንጌል ላይ የተጠቀሰው ፍሬ የሚያፈራው ከራሱ አይደለም፣ ለብቻ አይደለም። ታዲያ ከግንዱ መቀበል አለበት። ያለ ግንዱማ ፍሬ ሊያፈራ አይችልም። ቢቆረጥና ቢጣል ፍሬ ሊያፈራ ይችላል። እንዲያውም ደግሞ ጭራሹ ይደርቃል። አዘኢንድ ወደ በመጨረሻ ወደ እሳት ነው የሚጣለው። ስለዚህ ምን እያልኳችሁ ነው? እኛ ክርስቲያኖች በክርስቶስ ስም ነው አይደል ክርስቲያን የተባለው። ስለዚህ ክርስቶስ ላይ ግንዱ ላይ ሆነን ከክርስቶስ ጸጋው ከክርስቶስ ስጋውና ደሙ እየተቀበል በእኛ ውስጥ ይሁን ነውርሽ እያደግ ፍሬ እያፈራን እንሄዳለን ማለት ነው። ያንን መመልከት አለብን። መዳናችን በዚህ ውስጥ ነው። በቃ እንዳይረሳ በቃ ይሄ የክርስትና ትምህርት ነው። የኛ ትምህርት ይሄ ነው። አበው ያስተማሩን ይሄን ነው። ከአባቶች አንድ ብቻ እንትን ልበልላችሁና ሰዓታችንን በጣም እየሄደ ስለሆነ ማለት ነው። ኦሪገን ምን ይላል መሰላችሁ? whoever does in his sins even he profess to believe in Christ does not truly believe in him and even if that which exists without works be called faith, such faith is dead in itself, as we read in the epistle bearing the name of James. የሐዋርያን ስም የያዕቆብን ይጠቅስና አንድ ሰው እምነት አለኝ መልካምን ስራ የማይሰራ ከሆነ እምነቱ ከንቱ ነው ማለት ነው። ከንቱ ነው። ስለዚህ ማድረግ ይጠበቅበታል ይላል ኦሪገን የቤተ ክርስቲያን ሊቅ የተባለው ማለት ነው። ቤተክርስቲያናችን ያው ቅዱስ ብላ አጠራው፣ ግን ሊቅ ተብሎ ይጠራል ቤተክርስቲያን ቸርች ስትሪት ማለት ነው። እና መዳናችን ከጅምሩ ስንጀምር በማን ተፈጸመ? በማን ነው መዳን በማን ነው? በአብ በወልድ በመንፈስ ቅዱስ። ቅድም እንደነገርኳችሁ እንዳትረሱ። ዓለም የተፈጠረበትና ፓራላል አድርጌ የተነገርኳችሁ all creation is from by whom? By God Father. Through whom? Through the Son. In whom? In Holy Spirit. እንዳትረሱ። ዓለማት የተፈጠሩት በአብ በልጁ በመንፈስ ቅዱስ አሰራር። ይሄ የማይረሳ ይሄ ሁሉ ጊዜ ያዙ። ዓለማት የተፈጠሩት by the God through the Son in the Holy Spirit. ዓለማት የተፈጠሩት በአብ በወልድ በኩል በመንፈስ ቅዱስ አሰራር። ይሄ ቤተክርስቲያናችን ትምህርት ነው። መዳናችንም የተፈጸመው እንደዛው በአብ በማን በኩል? በልጁ በክርስቶስ ማለት ነው። በማን አሰራር እኛ ላይ ተፈጸመ? በመንፈስ ቅዱስ። በመንፈስ ቅዱስ አሰራር አብ ልጁን ሰጠን፣
ወልድ መጥቶ ተሰቀለልን። መንፈስ ቅዱስ ያ የሆነልንን ያ ቀራንዮ ላይ የፈሰሰልን እኛ ላይ ተፈጻሚ ያደርጋል። ይሄው ዕለት ዕለት ስጋውና ደሙን እንዲሆንና እንድንበላ የሚያደርገው ራሱ መንፈስ ቅዱስ በእሱ አሰራር። መንፈስ ቅዱስ በመንፈስ ቅዱስ አሰራር ይሄው ተጠምቀን ከእርሱ ጋር መሞት መነሳታችን በማን አሰራር? የክርስቶስን ስራ እኛ ላይ ተፈጻሚነት የሚያገኘው በመንፈስ ቅዱስ ነው። በመንፈስ ቅዱስ ሰው ምን እያልኳችሁ ነው? ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። ከኛ የሚጠበቀው ግን ምንድነው ማለት ነው? አሜን ብሎ መቀበልና ያንን መኖር በቃ መኖር እና ክርስትና ህይወት ነው። መኖር ያስፈልጋል። እንድንኖር ጌታ አምላካችን ይርዳ። ስለ መዳን አንስቼ ያው ፕሮዎች እየጠየቅናችሁ ነበረ። አንድም ፕሮ የገባ የለም። እንግዲህ ምንም ማድረግ አይችልም። ትምህርታችን ተማምረናል። ያስተማረን በእውነት እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ማን ያውቃል እዚህ ውስጥ የሚድኑ ብዙዎች ሊኖሩ ይችላሉ። አንድ ሰው በነገራችን ላይ ይህንን ታውቋላችሁ፣ በዚህ ዓለም የሚገኙት ከሰው በስተቀር ማለት ነው ፍጥረታት ቁስ ዓለም ውስጥ ያሉት በሙሉና የአንድ ሰው ነፍስ ቢመዛዘን የማን ይበልጣል? ንብረቶቹ ገንዘብ በሙሉ ሚሊዮን የሚቆጠሩት በሙሉ ማለት ነው ዓለም ላይ ትሪሊየን የሚቆጠር እና አንድ ነፍስ ሚዛን ላይ ቢቀመጡ በእግዚአብሔር ፊት አንድ ሰው የትኛው ይበልጣል? ንገሩኝ። የትኛው ይበልጣል? ንገሩኝ። ያቺ ነፍስ ወይስ ያ ሁሉ? አርቷችኋል? የአንድ ሰው ነፍስ ምን ያህል ዋጋ እንዳለው ተመልከቱ። የአንድ ሰው ነፍስ ለዛ ስለ አንድ ሰው ነፍስ በተቻላችሁ አቅም ጸልዩ። አንዲት ነፍስ እንድትጠፋ እግዚአብሔር አይፈልግም። ለዛም ደግሞ ያንን በመንፈስ ቅዱስ እኛ ላይ ተፈጻሚ የሚሆነው እኛ አሜን ብለን ስንቀበልና ስንሰራ ስናደርግ እና ማድረግ ይጠበቅብናል። ስለ አንድ ሰው ነፍስ ልናስብ ይገባል። ስለ አንድ ሰው ነፍስ፣ ስለ አንዲት እኛ በቤተ ክርስቲያን ውስጥ ያሉት ተስፋ ያላቸው ክርስቲያኖችንም ጭምር ውጪ ያሉት ተስፋ የሌላቸው የክርስትና የመዳንን ሕይወት ያላገኙት ለእነርሱን ጭምር ልንጨነቅ ይገባል። ስለዚህ አንድ ሰው ነፍስ ሊያስጨንቀን ይገባል። ስለ አንድ ሰው ነፍስ ማሰብ አለብን። በቃ ስለ መዳኑ ማሰብ አለብን። የሆነ ፕሮቴስታንት አጠገብ ቁጭ ብላችሁ ስለ ሌላ ወሬ አታውሩ። ስለ መዳኑ አውሩት። ስለ መዳኑ እዘኑለት። የምሬ ነው፣ እዘኑለት። አንድ ሙስሊም ጋር ቁጭ ብላችሁ እዘኑለት። ወይ ይህ ልጅ እኮ አልዳንም፣ ድነቱን አላገኝም። ከብታችኋል? አስቡለት። ወይ እዘኑለት። ያ ሰው ስታዝኑለት፣ ስታስቡለት፣ ስትጸልዩለት፣ ከዛ ደግሞ ስትነግሩት ወደ መዳን ሊመጣ ይችላል። እግዚአብሔር አሰራር ግን ከእናንተ ይጠበቃል ማለት ነው። ጠያቂ ያስፈልጋል። ጠይቁት። እኛ ቧልት አይደለ እንደምናበዛው ከሆነ ጋር ስለ ሃይማኖት። አሁን ግን ልትነቃ ይገባል። ኦርቶዶክስ ሲሆኑ እያንዳንዱ ከአንተ እግዚአብሔር የአንድ ሰው ነፍስን ይጠብቃል። ከእያንዳንዱ አተኛ ስለ ልጅ ይጠይቃል እግዚአብሔር። ስለ ወንድም ይጠይቃል። ስለ እህት ይጠይቃል። እንዳንተኝ አት ኤኒ ታይም ነገ አንተን ነው፣ ልጆች ከአንተ ነው የሚማሩት። ቤተ ክርስቲያንን ማወቅ የሚችሉት ከአንተ ነው። ስለዚህ ልትነቃ የሚገባው ዛሬ ነው። ልታስተውል የሚገባው ዛሬ ነው። አስብ። ማሰብ ዛሬ ላይ ማስተዋል ይገባናል እና ስለ ነገያችን የምናስብበት ዛሬ ስለ አንድ ነፍስ እንጨነቅ በተቻለ ነገር። ስለ አንድ ነፍስ በተጨነቅ ቁጥር ግን ስለ ሺዎች በዛ ውስጥ ይድናሉ። እሺ እንዳትረሱ፣ ይህን እንዳትረሱ። አንድ ነፍስ በተጨነቅ ቁጥር ሺዎች ከጀርባው አሉ። በቃ እንዳትጠራጠሩ፣ ይህ እግዚአብሔር ስራ። ግን ያንተን መልካምነትን ትንሹን አይቶ እግዚአብሔር ሰውን እንዲድን
አንተም ምክንያት እንድትሆን አንተም በዛ ውስጥ እግዚአብሔር ዋጋን እንዲሰጥ ዛሬ ላይ አስብ። ዛሬ ላይ መጽሐፍ ቅዱስን አንብብ። ዛሬ ላይ በማስተዋል ለመመላለስ ሞክር። ፊቸርን አስብ። በቃ ዛሬ የሚጠፋው ሁሉ ይጠፋል። ሁሉ ጠፊ ነው አይደል? ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ይህ ነው የጌታችን ቃልና ከባድ እና እግዚአብሔር እርዳን። ሰላማችሁ ይብዛ። ደህና ሁኑልኝ፣ ደህና ደሩልን እንላለን። እንግዲህ ጌታችን የተማርነውን በልቦናችን ያሳደርብን፣ ፍጻሜችን ያሳምርልን። በርቱ እህቶቼ፣ ወንድሞቼ፣ እዚህ ውስጥ የምትገኙት ሁላችሁም ሌሎች ጸልዩልን እንዳለ እሺ፣ ጸልዩልን። ጸሎታችሁ በጣም እጅግ ይጠቅመናል፣ እጅግ በጣም ይጠቅመናል። በተቻላችሁ አቅም የወንድሞችን ጉድፍ በተቻለ አቅም ሸፍንለት። የሰውን ኃጢአት አትናገር። የራስን ወደ ራስህ ተመልከት። ዘወትር ማለት የማንንም ቢሆን ኃጢአት አትናገሩ። ወደ ራሳችሁ ተመልከቱ በንጽህና ራሳችሁ በተቻላችሁ ማለት ያው ንጹህ የለም ማለት ግን ንጽህናን ህይወትን እንድትላተላማሉ